ጓደኛዋ አብራት ያለችው ሰላም የገነት ጓደኛ በቃ እዚህ አብረው እንግዲህ ጓደኛ የሆኑት ናቸው። ስታምር ቆንጅዬ ናት ደግሞ ማሻአላ። በጣም ያው ስፔሻል ኒድ የሆነ ስፔሻል ኒድ የሆነ ልጅ አላት። በአጋጣሚ ይኸውልሽ ያው የምታየው እዚህ ኦቲዝም በቃ ምን ያህል ሰዎች ስትራግል እንደሚያደርጉ እንግዲህ እና አብረው ተጋግዘው ምን እናውራት። ወንድም ካለድ ላውራት በደስታ ያ ሰላም እህቴ፣ ስምሽ ማን ነው? ሀና እባላለሁ። አይ ሀና፣ እኔ ሀቢባ እባላለሁ። ልጅሽ ስንት አመቱ ነው? ምንድን ነው ያለበት? ኦቲስቲክ ነው? አዎ ጭንቅላት ውስጥ ውሃ የሽንት ውሃ ገብቶበታል አሉ እና ያው ሕክምና ቢያገኝ ምናልባት ሊሻለው ይችላል ብዬ አስባለሁ። እኔ ደህና ሕክምና ቢያገኝ። ምን እያደረግሽለት ነው? ማለት የት ወስደሽው ታውቂያለሽ? ምን ሞክረሽለት ታውቂያለሽ? ቴራፒ ነው የነበረው እስከ ዛሬ ድረስ። እሺ ምንም ለውጥ አላየም በቴራፒ? ያው እንትን ድርቅ ቁርፍድፍድ ያለ ነበር ማለት ምንም ነገር ማንቀሳቀስ ምናምን አይችልም ነበር እስከ 7 አመቱ ማለት ነው። እሺ ከዛ እጁ ምናምን እንትን ማለት መታጠፍ ምናምን ጀመረ ከ7 አመት በኋላ። ኦኬ በፊዚዮቴራፒ ማለት ነው? አዎ በቴራፒ። እሺ ሌላ ምን ማድረግ አለብሽ አሉሽ ዶክተሮቹ? እኔ እንጃ ምናልባት የተሻለ ህክምና ሀገር ውስጥ ምናምን ሳይሆን የተሻለ ህክምና ብሎኝ ነበር። አሁን ሳይሆን አባቱ እያለ ማለት ነው እዚያ አጠገቤ እያለ። አባቱ አሁን የት ሄደ? አባቱ ባጃጅ ነጋዴ ነበር። እሺ ሶስት ናቸው ማለት ሶስት ልጅ ያላት ነው። ልጅም ቆንጅዬ ልጅ የሷ ልጅ ናት። እሺ እኔ ፍቅር ምንድን ነው? እሺ በጣም ታምር ማሻአላ። ኦኬ እና አባታቸው በህይወት አለ? አለ ባጃጅ ነጋዴ ነበረ፣ ከሰረ። አይዞሽ የኔ እናት። እና አንቺ በዛ ምክንያት ነው ወደዚህ መጣሽው? ባለቤትሽ ስለከሰረ ነው? አዎ እና የሰው 1 ሚሊዮን ዕዳ ገባበት፣ የመንግስት ዕዳ ገባበት። ተከራይተን ነበር የምንኖረው ማለት ነው። አፓርታማ ውስጥ ተከራይተን ነበር የምንኖረው። በኮንዶሚኒየም ውስጥ ይዞኝ ገባና ከዛ ጥሎ ሄደ። ኮንዶሚኒየም ውስጥ ካስገባን በኋላ ጥሎን ሄደ ማለት ነው ቤት ውስጥና መክፈል ስላልቻልኩኝ ፓስተር ቸሪ ጋር ሄድኩኝ። ፓስተር ቸሪ ላማክረው ስለነበር ከዚህ በፊት እሱ ጋር ሲሄድ ምንም አማራጭ ማድረግ አልችልም እና ግን ወንድሜ ካሊድ አንድ ሰዎችን መርዳት የሚችል ሰው አለና ወደሱ እንትን ልበልሽ ብሎ አገናኘኝ። ወንድም ካሊድን ማለት ነው። ፓስተር ቸሪን ያገናኘሽ ወንድም ካሊድን? ፓስተር ቸሪ ጋር ሄድ ነበር በፊት። አዎ በሱ ምክንያት ነው ወደሱ የመጣሁት። ኦኬ እና እሺ ለልጅሽ ወንድም ካሊድ ተባብራችሁ ማለት በሱ ነው ነፍሴ የተረፈችው። ማልዋሽሽ ነገር ካሊድ ባይኖር ነው እኔ አልቆምም ነበር ማለት በቃ ነፍሴ እንድትቀጥል አድርጎኛል። ከወንድም ካሊድ ጋር ተባብራችሁ ደግሞ ይሄንን ልጅ ማሳከም ከቻላችሁ ብታሳክሙልኝ። ምክንያቱም እሱ ሽባ ሆነ ማለት እኔ ሽባ ነኝ። በቃ ማለት በቃ ያሳለፍኩት ታሪክ ይሄ ነው የምልሽ አይደለም። በጣም የተደላደለ ኑሮ ውስጥ ነው የነበርኩት። ካሊድ ማለት ግራ ገብቶኛል፣ እየጨነቀኝ ነው። በጣም ነው የሚያውቀው። እንዲህ እንደምታየው ሽባ እንደዚህ እንደሚለው አይደለም። በደንብ አድርጎ ያውቃል። ካሊድ ሲመጣ የሚደሰተውን ደስታ ያውቀዋል ወንድሜ ካሊድ እና ሁሉንም ነገር ያውቃል። ባለፈው ወንድሙ ተመርቆ ላስመርቀው ሂጄ ነበር ኬጂ 3 ማለት ነው እና እሱ ተመርቆ እንዴት እኔ ያልተማርኩም ብሎ በጣም ነው ያለቀሰው። እህቴ ሀቢባ አላቅም፣ እኔ እየፈራሁ ነው። ራሴን ለማጥፋትም እየፈለግኩ ነው። አይ በእናትሽ ማሳከም ከቻላችሁ አሳክሙ። ከወንድሜ ካሊድ ጋር ተባብራችሁ የሆነ ልጄ ትሙት በቃ እየፈራሁ ነው። ራሴን ላጥፋ፣ እሱን ማን ይዘዋል? የሆነ ቀን ካሊድ ጋር ትቻቸው ብሞትስ ብዬ አሰብኩኝ። ካሊድ ጋር ልተውና ዝም ብዬ ልሙት እንዴ? ራሴን ላጥፋ እንዴ አልኩኝ። ለምን አማራጭ የለኝም። ያሳለፉት ትልቅ ህይወት ውስጥ የኖሩት ልጆቹ ማለት ነው። ይሄውና ሁለተኛው ልጅ የሱ ልጅ ማለት ነው። የሱ ወንድም ነው ይሄ። በጣም ደክሞኛል። የት ነው ደግሞ ሲያማምሩ ማሻአላ የት ነው ያለው? ይሄንን ለዘመድ ሰጠሁት። በቃ ደክሞኛል ሀቢባ እህቴ፣ በቃ ተባበሩና ልጄን አሳክሙልኝ። እኔ አሳክሙልኝ፣ ደክሞኛል። ደግሟችሁ ያውቃል? በጣም ደክሞኛል። ከትልቅ ህይወት እዚህ ጋር አምጥቼዋለሁ። ወድሜ ለወንድሜ ካሊድ እሱ ባይኖር ኖሮ ሀና የምትባል አትኖርም ነበረ።
ሀቅ የምናገረው። ምክንያቱም ከገመድ ከብዙ ይኸው ቤቴ ተዘግቶ ነው ያለው። ቤቴ ብትሄጂ 2 ገመድ አለ። አንድ ቀን ውጭ ገዝቼ በዛው ልሄድ፣ አንድ ቀን ቤት ውስጥ ይዤ የመጣሁት ገመድ አሁንም እጄ ላይ ያለ ቤት ውስጥ እና ከገመድ ወጥቼ እድሜ ለሱ ተርፌ እዚህ ነፍሴ እየተነፈሰች ነው፣ እየበላው ነው። ግን ልጄን እያየው በቀን በቀን እያመመኝ ነው። እህቴ ያመኛል፣ ሳየው ያመኛል። ካሊድን ሳየው እልፍ ሲል ሳየው በቃ ደስታው ሁሉን ነገር ያውቃል። ወንድሜ ብቻውን ተመረቀ ብሎ አለቀሰ ባለፈው። አላቅም እኔ ቪዲዮውን ቀርጬ ለካሊድ አሳየዋለሁ ብዬ ይዤ መጣሁኝ። በጣም ጨንቆኝ ማለት እና በጣም ደክሞኛል። በቃ እንጃ ምን ልንገርሽ፣ ደክሞኝ። አይዞሽ፣ ይኸውልሽ አንድ ነገር በጣም ደክሞኝ እረዳሻለሁ፣ ግን በፍጹም ራስሽን ማጥፋት ማሰብ የለብሽም። ለምን በጣም የሚያማምሩ 2 ደግሞ ሌሎች ልጆች አሉሽ ከሱ ውጭ አይደለ? ይሄኛውም ልጅሽ ይድናል። ስሙን ንገሪኝ እባክሽ። አሜን ይባላል። አሜን አሜን። ይድናል። እሺ፣ በፈጣሪ ተስፋ አይቆረጥም። ይድናል፣ ይድናል፣ ይታከማል፣ ይድናል። ግን ኦቲስቲክ ይሻሻላል እንጂ እስከ መጨረሻው አይዳንም። ግን ለውጥ ያመጣል፣ ለውጥ ያመጣል። ቢያመጣም ባያመጣም ልጅሽ ነው። ከነ ሁሉ ነገሩ ልትወጁ ይገባል። ተስፋ ልትቆርጪ ልትደክሚ አይገባም። ገባሽ? እኛ ከጎንሽ እንቆማለን። የው ወንድም ካሊድን የመሰለ ወንድም ሰጥቶሻል ፈጣሪ ተመስገን። እሱ ባይኖር ደግሞ ጎዳና ላይ ቢሆንስ 3ቱንም ልጆች ይዘሽ የነበረው እና አንዳንዴ ይሁን የባሰውን ነገር እያሰብን መጽናናት አለብን። ኩላሊቴ ቦታው ላይ ስላልሆነ ወርዷል። እሱን በመሸከም ማለት ነው። ቦታው ላይ አይደለም ኩላሊቴ። አንዱ የለም የቱ ጋር እንዳለ አይታወቅም። አልታከምኩም እኔ ሳልታከም ነው ገንዘቡን የጨረሰው ያለቀበት ባለቤቴ ማለት ነው። እና እሱ ስሸከም አንዳንዴ ወደ ላይ ሳነሳው ምናምን ያመኛል። በፊት ሰራተኛ ምናምን ስለነበረኝ ስለሚያግዙኝ አላወቅኩትም ህመሙን በደንብ። አሁን ግን ራሴ ዳይፐር ስቀይር፣ ራሴ ሳነሳ፣ ራሴ ሳስተኛ ግን እያመመኝ ነው። የሆነ ጥሩ ስሜት እየተሰማኝ አይደለም እና እየፈራው ነው። ዝም ብዬ መውደቅን ፈራው፣ ራሴንም ማጥፋት ፈራው። ሁለቱን መኖርም መሞትም ነው የፈራሁት። ያሳዝናል። ኮመንት ላይ እንርዳት እያሉ አካውንት ነምበርሽን ንገሪን። ለህክምና ምን ያህል ነው የተጠየቅሽው? እኔ እሱ ነበር የሚያውቀው ባለቤቴ። እኔ ቤት ውስጥ ነበር እሱን የሚይዘው እና ህክምና ይዞት ሄደ። የተባለውንም አልነገረኝም። ያው በጣም ቢዚ ስለነበረ ለእንደዚህ ነገር የተባለውን ነገር አልነገረኝም። በቃ ታየዋለሽ ሌላ ቀን ብሎኝ በዛው በቃ ተረሳ። ሳይነግረኝ ስለ ህክምናው ምንም ነገር ሳይነግረኝ ማለት ነው። ከዛ ቴራፒ ወሰድ ደህና ህይወት በነበራችሁ ሰዓት የኦቲስቲክ ትምህርት ቤት የለም እንደ ኢትዮጵያ ውስጥ? ለምን ትምህርት ቤት አልገባም? እሱ መቀመጥም አይችልም። ይሄ ዝም ብሎ መሬት ላይ ነው የሚተኛው። በነገራችን ላይ አሁን እኔ ጋር ከመጣ ነው እንደዚህ መቀመጥም ምናምን የቻለው። በቃ እዚህ እየተላለ ቴራፒ እየተደረገ ልጆቹን እያየ ከልጆቹ ጋር ለመጫወት ቴሌቪዥን ለማየት ሲንቀሳቀስ እንደዚህ ሆነ እና በጣም ትንሽ ቴራፒ ነው የሚፈልገው። በነገራችን ላይ በጣም የሆነ አሁን እንደዚህ በፊት እጁ አሁን እንደዚህ ለመያዝ ምናምን ከባድ ነበር በቃ የነበረው እና ይሄ ሁሉ ነገር አሁን እያለ እና አሁን ተስፋ ስላየን ነው። እንደው እኔ አሁን አክቹሊ ያው ለዚህ ፕሮግራሜም አልነበረም፣ ግን ያው በአጋጣሚ ሆኖ እንደዚሁ ስላለን ሶሪ። እኔ እውነት ያው በተለይ ደግሞ አራስ ቤት ውስጥ ሆነሽ ይሄንን ስላየሽ በጣም ይቅርታ። ያው ያንቺ የስፔሻል ኒድ የሆኑ ልጆች ነገር እንደማይሆንልሽ ሳቅ ነው እና በአጋጣሚ አሁን የሀናንን ልጅም ጭምር የምትንከባከበው እሷ ናት። እንግዲህ የምናግዛት እንርዳት ከተባለ በዛሬ ፕሮግራምሽ ሳይሆን ነገ በፈለግሽው ቀን 1 ቀን 2 ቀን እንትን አድርጎ ጥሪ አድርገሽ አካውንት አላት። አካውንት አዘጋጅተን በደንብ ተዘጋጅተንበት ኢንሻአላህ ማድረግ እንችላለን። በአጋጣሚ የሚገርመው 2 ሰዎች ሊያግዟትም ቃል ገብተዋል። አንድ ወንድማችን ኡስታዝ አቡበከር አህመድ ነው፣ የረመዳን ጊዜ የመጡ ነው። ሁለተኛ ደግሞ ማነው የአዶናይ በራሱ እንኳን የአመት የቤት ኪራይዋን እከፍላለሁ እዚህ የመጣች ጊዜ አይቷት ነበረ። አዶናይን አናግረው ነበረ። በቃ ይሄ ሳንገጣጠም እኔ እንዳየሹ ባለፈ ችግር አጋጠመኝ። እዛ ከገባው በኋላ ያው በቃ ያ ነገር ተቋረጠ እንጂ ሁሉ ነገር በቃ የሚገርመው ተስተካክሎ ነበር። ለማስተካከል ምናምን ጨርሰን ነበር። እንግዲህ አንዳንድ ጊዜ ህይወት እንደዚህ ነው። በቃ ቻሌንጅ ልቧ ተንጠልጥሎ ነው ያለው። አንድም እህታችን አሁን ስሟ እንዳይገለጽ በጣም ትልቅ
የመንግስት ስራ ኃላፊ የሆነች ሰው ገንዘብም እሷም በሰው አስረድታታለች። ያችን ይዛ ግን በቃ ይሄንን ይዤ ከሆነ መልሼ እጠፋለሁ የሚለው ስጋቱም እንደዚህ አይነት ነገር ሆኖ ቢያንስ ለልጁ ሕክምናም ራሷን የምትችልበት ነገር ከተደረገላት በእርግጠኝነት ያው ህይወቷ መቋቋም ትችላለች። ባሏም እንግዲህ በእርግጠኝነት እዳውን ፍራቻ ነው እንደዚህ ሸሽቶ ይህን የመሰለ ቤተሰብ ጥሎ የሄደው። አንዳንድ ጊዜ እንደዚህ ጥሎ መሄድ መፍትሄ አይደለም። ብቻዋን ሆና ሴት ልጅ ያው ከነ ልጆቿ ይህን ተጋፍጣለች እና እኛም መጋፈጥ ይጠፋል። ባል ጥሎ ይጠፋል። ችግር ላይ መጋፈጥ አይችልም እንደ ሴት ግን እናት ግን ልጆቿን ጥላ አጠፋም። ጎዳና ላይ መውደቅ ካለባት ከነ ልጆቿ ጎዳና ላይ ትወድቃለች። ሁልጊዜ በችግር ጊዜ ጥሎ ቢጠፋው ባል ወይም አባት ነው። እንግዲህ በቃ አቡ ሌላ እንዳልከው ቪዲዮ ሰርቼ ቀን ቀጠሮ ይዤ በዛን ቀን ትመጣና እናግዛታለን። ይዛ ትመጣና እንደዛ ይሻላል። ሶሪ እንግዲህ ሌላ በመሀል ኮሜንቶች እያነበብኩ ነበረ ከሌላ ጋር ነው። አብራ የመጣች ልጅ ነበረች አይደለ? ወንድም ካለ ድምፅቅ ጠፍቷል። ድምፅቅ ሰምቷል። አሁን አለ። አሁን መጣ ድምፅቅ። እሺ እሷ እንግዲህ ወደ ቤተሰቦቿ ተመልሳለች። ቤተሰቧ